ቀኑ ጁማ ነው። አደም በጠና ታሟል። ልጆቹ የሚያደርጉት ጠፍቷቸዋል። በዚህ መሀል አደም ለልጆቹ የጀነት ፍራፍሬ እንዲያመጡለት አዘዛቸው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ሰላም ከኔ ሰላም ነኝ አልሐምዱሊላህ። የአደም አለይሂ ሰላም የህይወት ታሪክ ክፍል 2 ይቀጥላል። ቀኑ ጁማ ነው። አደም በጠና ታሟል። ልጆቹ የሚያደርጉት ጠፍቷቸዋል። በዚህ መሀል አደም ለልጆቹ የጀነት ፍራፍሬ እንዲያመጡለት አዘዛቸው። እነሱ የጀነት ፍራፍሬ የት ይሁን ምን አይነት ይሁን የሚያውቁት ነገር አልነበረም። ብቻ ሰብሰብ ብለው ፍለጋ ወጡ። በፍለጋ ላይ ሳሉ መላእክትም ሰብሰብ ብለው ከፈን፣ ሬሳ፣ ሽቶ፣ መቆፈሪያና ካፋ ይዘው ሲያልፉ ተገጣጠሙ። ከዚያም መልእክተኞቹም ለአደም ልጆች ወዴት ነው የምትሄዱት አሏቸው። ልጆቹም አባታችን ታሟል፣ የጀነት ፍራፍሬ ስላሰኘው ልንፈልግለት እየሄድን ነው አሏቸው። መልእክተኞቹም አባታችሁ ሞቷል፣ ኑ ተመለሱ ብለው ልጆቹን ይዘው መለሷቸው። ለአደም መሞት በአጥናፈ ዓለሙ ያሉ ፍጥረታት በሙሉ ነበር ያለቀሱት፣ ምድርና ሰማያትም ሳይቀሩ። መላእክትም የአደምን የቀብር ስነ ስርዓት ለመፈጸም ሲመጡ እናታችን ሀዋ ለቀሰች። አትውሰዱብኝ እያለችም እየየ ልትልም ጀመረች። ከዚያም መላእክት የአደምን አስክሬን ወሰዱና አጥበው ከፍነው ሽቶ ቀብተው ባዘጋጁት ቀብር ውስጥ ህንድ ላይ በሚገኝ ተራራ ላይ ልጆቹ እያዩ አስገብተው አፈር መለሱበት። ከዚያም መላእክት እናንተ የአደም ልጆች ሆይ ይህ ከአሁን በኋላ ሙታኖቻችሁን የምትቀብሩበት ስነ ስርዓት ነው ብለዋቸው ሄዱ። አደም ሞተ በኋላ ከአንድ በኋላ ባለቤቷን ተከተለችው። ከዚህ በኋላ ዱንያ ስሯ የአደምን ልጆች ችግር ታስተምራቸው ጀመር። አሚና ሀዋ ከሞቱ በኋላ የአደም ልጆች ኃላፊነት ሙሉ በሙሉ ሸይስ ላይ ወደቀ። ሸይስ በጥሩ ሁኔታ የአደምን ልጆች ካስተዳደራቸው በኋላ የእሱም የሞት ጽዋ መቅመሻ ጊዜው ደረሰና ለልጁ አኑሽ ኑዛዜውን ተናዞ ነፍሱን ለፈጣሪው አስረከበ። የሸህስ ልጅ አኑሽም በጥሩ ሁኔታ ኃላፊነቱን ከተወጣ በኋላ የእሱም ከዱንያ መሰናበቻው ጊዜ ይደርስና እሱም ለልጁ ቀይኑን ኃላፊነቱን አስረክቦ ዱንያን ተሰናበተ። አሁን የአደም ልጆች በጣም እየተበራከቱ መጥተዋል። ቀይኑንም ከባዱን ኃላፊነት ተሸክሞ ከቆየ በኋላ ለልጁ መህላኢል መሪነቱን አስረክቦት አያቶቹ የቀመሱትን ጽዋ ቀመሰ። አሁን ተራው የመህላኢል ነው። መህላኢል በጣም ጀግና ነበር። ወንዳ ወንድነት ይታይበታል። ለመጀመሪያ ጊዜ ዛፍ የቆረጠውም እሱ ነበር። ትላልቅ ህንፃዎችን ከእንጨት በመገንባት ምርጥ ከተማዎች መስርቷል። የባቢሎንን ከተማና አቁሳን የቆረቆረው መህላኢል ነው። መህላኢል ከአመፀኛ የጅን ነገዶች ጋር ከፍተኛ ጦርነት በመክፈት እልህ አስጨራሽ ፍልሚያ ካደረገ በኋላ ከምድር አዋራቸው ወደ ባህር ዳርቻና ወደ ተለያዩ ደሴቶች በታትኗቸዋል። በጣም የሚያምር ዘውድም ነበረው። ንግግሩም ማራኪ ነበር። ንግስናውም ለ40 ዓመታት ያህል ከከረመ በኋላ ነፍሱን ለፈጣሪው አስረከበ። መህላኢል ከሞተ በኋላ ልጁ የርድ የአባቱን ዙፋን ያዘ። እሱም ለተወሰነ ጊዜ አስተዳደረና ቦታውን ለልጁ ኸኑኽ ኢድሪስ አለይሂ ሰላም አስረክቦ የሙታንን መንደር ተቀላቀለ። ኢድሪስ አለይሂ ሰላም ታሪክ 25ቱ ነቢያት ያቀፈ የነቢዩላህ ኢድሪስ አለይሂ ሰላም የህይወት ታሪክ ሙሉ ክፍል። ጊዜው አባታችን አደም አለይሂ ሰላም ከሞተ 15 ክፍለ ዘመናት 1500 ዓመት ተቆጥሯል። የአደም ልጆች ቁጥር ምንም እንኳን ቢጨምርም በአደም ልጆች ዘንድ እስካሁን ምንም አይነት የኩፍር እንቅስቃሴ የለም። ያን ዘመናት ሁሉ የአደም ልጆች አላህን በብቸኝነት እያመለኩ ነው። አሁን ግን ሰዎች አስተሳሰባቸው እየተቀየረ መጣ። ትንሽ የሸይጣን ኮቴ ያንሸራተታቸውም ጀመር።
ነቢዩላህ ኢድሪስ አለይሂ ሰላም ይባላሉ። ለረጅም ሰዓት ዝምታ የሚያስደስታቸው ነቢይ ናቸው። ከተናገሩም ሂክማ ያላትና አጠር ያለች ንግግር ነበር የሚናገሩት። ለመጀመሪያ ጊዜ በቀለም መጻፍን የጀመሩት እሳቸው ናቸው። ለመጀመሪያ ጊዜ ልብስ ሰፍተው መልበስ የጀመሩት ኢድሪስ አለይሂ ሰላም ናቸው። ሁሌም ልብስ ሲሰፋ መርፌዋን ባስገቡና ባወጡ ቁጥር ሱብሃንአላህ ይሉም ነበር። እውቀትንና ስለ ሰናፍቅ አስተምረዋል። የእውቀትንም ሁሉ ቁልፍም አላስባቸዋል። በዘመናዊ ሰዎች ስለ አጻጻፍ ያስተማሩ ነበር። ሀገሪቱ ባቢሎን ባለ ስልጣኔ ጀንበር ብቅ የሚልበት ነበር። የከተማ ህዝብ ለሽርክና ለፈሳድ ገና ጀማሪ ስለሆኑ ኢድሪስ ከዚህ ተግባራቸው እንዲቆጠቡ ቢመክራቸውም ጥቂት ሰዎች ሲቀሩ ሰው ሁሉ አሻፈረኝ ብሎ ጥመት ላይ መጽናት መረጠ። ከብዙ እልህ አስጨራሽ የዳዕዋ ትግል በኋላ ኢድሪስ አለይሂ ሰላም ሀገሪቱን ለቀው ወደ ሌላ ቦታ ለመሰደድ ወሰኑ። ጥቂት ተከታዮቻቸውንም ሲያማክሩ ምንም እንኳ ቃላቸውን ጥለው ለመውጣት ትንሽ ቢያንገራግሩም በኢድሪስ አለይሂ ሰላም አንደበት ርቱዕነት በሀሳባቸው ሊስማሙ ቻሉ። ኢድሪስ አለይሂ ሰላም ከባቢሎን ከተማ ተከታዮቻቸውን ይዘው ወጡና ብዙ ከተጓዙ በኋላ በአፍሪካዊቱ ቀደምት ከተማ የሆነችው ግብጽ ገና ስትቆረቆር ከህዝቧ ጋር ተቀላቀሉ። ገና ከተማዋን ከመግባታቸው ነበር ወደ አላህና ወደ መልካም ስነ ምግባር ዳዕዋ ማድረግ የጀመሩት። በዛም መሀል ወደ ሻም አካባቢ ወደ ፊሊስጤን በመሄድ ሰዎችን ወደ አላህ ይጠሩ ነበር። ለመቀመጫነት ግን ግብጽ ነበር የመረጡት። እዛው ግብጻውያን ለልጆቻቸው ለዱንያና አኺራዊ ትምህርት ነበር። በኢድሪስ አለይሂ ሰላም ዘመን ዓለም ላይ ያለው ቋንቋ 72 ነበር። የፈለጉበት በመሄድ ዳዕዋ ያደርጉ ዘንድ የአላህን ቋንቋ ያሳውቋቸው ነበር። እንዲህ ያሉ ኢድሪስ አለይሂ ሰላም 865 ደረሰ። አላህም እሳቸውን ሊያሳርፋት ሽቶ እንዲህ ሲል ለኢድሪስ ወየላቸው። በእያንዳንዱ ቀን የአደም ልጆች ሁሉ የሚሰሩት አጅር ያህል ያመሰግንልሃለሁ። ኢድሪስ አለይሂ ሰላም ግን እድሜያቸው እንዲጨምርላቸውና ሌላም ብዙ መልካም ስራ መስራት ነበር ፍላጎታቸው። ይሁን እንጂ ፍላጎታቸውን በምኞት ብቻ ሊገድቡት አልፈለጉም ነበር። አንድ መልአክ ጓደኛ ነበራቸውና እሱን ወደ አላህ ዘንድ እንዲወስዳቸውና አላህ በእድሜያቸው ላይ ይጨምርላቸው ዘንድ ሊጠይቁ እንደሆነም አስረድተውት ከመልአኩ ጋር መልአኩ በሁለት ክንፍ መካከል ይዟቸው አየሩን እየሰነጣጠቁ ጉዞ ወደ ሰማይ ጀመሩ። ሰማያትን በመልአኩ ክንፎች እየቀዘፉ በከፍተኛ ፍጥነት አንደኛ ሰማይ ደረሱ። ሁለተኛ፣ ሶስተኛ፣ አራተኛ ሰማይ ላይ እንደደረሱ መለከል መውት ወደ ምድር እየተምዘገዘገ አገኙትና ኢድሪስ አለይሂ ሰላም የያዘው መለከል መውትን አስቁሞ የኢድሪስ አለይሂ ሰላም እድሜ ስንት እንደቀረው መዝገቡን እንዲታይለት ጠየቀው። መለከል መውትም መዝገቡን ተመለከተና ኢድሪስ የት አለ አለው። መልአኩም እዚህ ክንፌ ውስጥ ነው አለው። መለከል መውትም ይገርማል፣ አሁን እኮ የእሱ ቀጠሮ ደርሶ እሱ ጋር ነበር የምከንፈው። እኔ ልገረም የቻልኩት አላህ የኢድሪስን ሩህ በአራተኛ ሰማይ ላይ ሄደህ አውጣ ሲለኝ ግራ ተጋብቼ ነበር። ምክንያቱም ኢድሪስ በምድር ላይ ሳለ እንዴት አላህ ከአራተኛ ሰማይ ሩሁን እንዲያወጣ ያዘኛል ብዬ ነው አለ። መልአኩም ትንሽ እንዲያቆየው ቢጠይቀውም መለከል መውት አሁን ነፍሱን እንዲያወጣ እዚሁ ነውና የታዘዝኩት እዚህ ነው ማውጣት ብሎ ኢድሪስ አለይሂ ሰላም በ865 ዓመታቸው በመለኮል እቅፍ ውስጥ ሳሉ ሩሃቸው በአራተኛ ሰማይ ላይ ወጣች። ለዚህ ነው አላህ በሱረቱል መርየም እንዲህ ያለው በመጽሐፍ ኢድሪስንም ሄኖክን አውሳ እርሱ እውነተኛ ነብይ ነበርና ወደ ከፍተኛ ስፍራ አነሳ ነው። ሰደቀላሁል አዚም። ኑህ አለይሂ ሰላም ይቀጥላል። የነብዩላህ ኑህ አለይሂ ሰላም የህይወት ታሪክ ሙሉ ክፍል ይቀጥላል።